ከቀናት ከሆኑ የዙል ሂጃ 10 ቀናቶች በላጮች ናቸው። ከሌሊት ከሆነ ደግሞ የረመዳን የመጨረሻ 10 ሌሊቶች በላጮች ናቸው። ለምን? በሷ ላይ ለይለቱል ቀድር አለ። በእነዚህስ የውሙ ተርዊያ አለ፣ የውሙ አረፋ አለ፣ የውሙ ነህር አለ። በጣም የተወደዱ አላህ የማለባቸው አላህ ሱብሓነሁ ወተዓላ ትልቅ ቦታ የሰጣቸው እነዚህ የአረፋ የዙል ሂጃ 10 ቀናቶች ዛሬ በእጅጉ በጣም የምንነጋገርበት ቀን ኸይሩ ዱዓኢ ዱዓው የውሙ አረፋ። ከዱዓዎች ሁሉ በላጩ ዱዓ ማለት የአረፋ ቀን የሚደረግ ዱዓ ነው። አላህ ያድርሰን። አሚን በሏ። የምንጠቀምበት አላህ ያድርገን። ይህ አረፋ ማለት አላህ የማለበት ነው። አላህ ደግሞ በትልቅ ነገር ካልሆነ አይምልም። ጉዳዩ ከባድ ሲሆን በሻሂድን ወመሽሁድ ብሎ አላህ የማለበት ነቢዩ ሰለላሁ ዐለይሂ ወሰለም ታላቁ ሰሓባ አባ ሁረይራ ረዲየላሁ ዐንሁ ሲያስተላልፉ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አልየውሙል መውዑድ የውሙል መውዑድ የቀጠረው ቀን የተባለው የውሙል ቂያማ የቂያማ ነው። ወልየውሙል መሽሁድ የውሙል መሽሁድ የተባለው ደግሞ የውሙ አረፋ ነው። እንደዚሁም ወሻሂድ የተባለው ደግሞ የውሙል ጁምዓ ነው። ጁምዓ ደግሞ ከቀናቶች ሁሉ ያሸበረቀች የተወደደች ፀሐይ ከወጣባቸው ቀናቶች ሁሉ የበላይ ሆነች። በዛ ሰዓት አንድ ሰዓት አለች። አንድ የአላህ ባሪያ በሷ ላይ ቆሞ አላህን አይጠይቅም የጠየቀውን የሰጠው ቢሆን እንጂ አይጠበቅም ደግሞ ከመጥፎ ነገር የጠበቀው ቢሆን እንጂ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ኢማም ትርሚዚ በዘገቡት ሐዲስ ይህንን ጠቅሰዋል። አላህ የማለባቸው ናቸው። የውሙ አረፋ አላህ ዲኑን ሙሉ ያደረገበት ለነቢዩ ሰለላሁ ዐለይሂ ወሰለም ኡማ ያንበሻበሸበት ማንዋሉ ሙሉ ነው። መመሪያችሁ ሙሉ ነው። የጎደለ የለም። በቃ ሙሉ ነው። የምትፈልጉት ነገር በአጠቃላይ ምን ይቸግረኛል፣ እንዴት ነው የምጓዘው፣ የለም። ሐላል ሐራም የሞላበት አሕካም ህግጋቱ የተሞላበት ቀን ነው የውሙ አረፋ። እችን ቀን አንድ የሁዲ መጣና ዑመር ብን ኸጣብን ጣሪቅ ብን ሺሃብ ባስተላለፉት አንድ ሐዲስ ላይ ጃአ ረጁሉ ሚነል የሁድ አንድ የሁድ ሰው ከየሁዶች መጣ ኢላ ዑመር ብን ኸጣብ ወደ ታላቁ ሰሃባ ወደ ዑመር ብን ኸጣብ ያ አሚረል ሙእሚኒን እናንተ የአሚረል የሙእሚኖች መሪ ወይ አላቸው ዑመርን አያቱን ፊ ኪታቢኩም በእናንተ ኪታብ ውስጥ አንድች አንቀጽ አለች ለው ዓለይና ተቅረኡናሃ እናንተ የምታነቧት ለው ዓለይና ማዕሸረል የሁዲ ነዘለት እንደው በእኛ በየሁዶች ጭፍራ ስብስብ ብትወርድ ኖሮ ለተኸዝና ዛሊከል የውመ ዒደን እችን ቀን ዒድ አድርገን እንይዛት ነበር አላቸው ለዑመር ቃል ዑመር ምን አሉ አዩ አያ የትኛዋ አንቀጽ ናት ታዲያ አላቸው ቃል አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና ዛሬ ሃይማኖታችሁ ሞልቼላችኋለሁ ጸጋዬንም በእናንተ ላይ ፈጽሜያለሁ አሟልቻለሁ እንደዚሁም ከሃይማኖት በኩል እስልምናን ወድጄላችኋለሁ አላህ የወደደው አላህ የመረጠው አላህ ዘንድ እውቅና ያለው ተቀባይነት ያለው ዲን ኢስላም ብቻና ብቻ ነው ኢነ ዲነ ዒንደላሂ ኢስላም ወመን የብተጊ ገይረ ልእስላሚ ዲነን ከእስልምና ውጭ ሌላን ሃይማኖት የሚፈልግ ካለ አንቀበለውም የመጨረሻ ዕለትም የቅያማ ቀን ከከሳሪዎች ይሆናል አለ አላህ እውቅና የተሰጠው ዲን ለነቢያት መደምደሚያ የተሰጣቸው ለነቢዩ ዓለይሂ ሰላቱ ወሰላም ኢስላም ሲባል ዲን ሲባል ልብ በሉ የነቢያቶች በአጠቃላይ ዲን ነው ኢስላም ከአደም ጀምሮ ይዘውት የመጡት ዲን ኢስላምን ነው ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ያዕቡዱ ላህ ወጅተኒቡ ጣጉት ነው በእያንዳንዱ ማህበረሰብ በእያንዳንዱ ጄኔሬሽን ትውልድ ላይ መልእክተኞችን አስነስተናል ምን የሚሉ አን ያዕቡዱ ላህ አላህን በብቸኝነት ተገዙ ወጅተኒቡ ጣጉት ጣዖታትን ራቁ የሚሉ መልእክተኞችን አስነስተናል አለ አላህ ኢስላም ነቢዩ ይዘውት የመጡት አይደለም ከነቢያቶች የነቢያቶች ዲን ነው ጠቅላላ የነቢያቶች መደምደሚያ ደግሞ በሳቸው ላይ የወረደ ቁርአን ከሳቸው በኋላ ነቢይ የለም ዛሬ በየቀበሌው በየወረዳው አጭበርባሪዎች ይሞጋገሳል ነቢይ እከሌ ነቢይ ብሎ ይሞጋገሳል ነቢይ ከነቢዩ በኋላ ነቢይ የለም ነቢይ ቢመጣ ኖሮ ነቢዩ መሰከሩ እኮ ዑመር ይሆን ነበር አሉ ግን የለም ከኔ በኋላ ነቢይ የነቢያት መደምደሚያ ላይ የወረደው የመጨረሻው ነቢዩ ሊሞቱ 81 ቀን ሲቀራቸው የውሙ አረፋ ጁምዓ ቀን ነበረ አረፋ ተራራ ላይ ሐጀተል ወዳ የመሰናበቻው ሐጅ 10ኛው ዓመት ሂጅራ ላይ ነቢዩ ላይ የወረደ የቁርአን አንቀጽ ነው ዛሬ ሃይማኖታችን ሙሉ ነው ስለዚህ
በዲን ላይ መጨመር መቀነስ እንዲህ ማድረግ ለማንም አልተፈቀደም። ዲኑ ሙሉ ነው። ይሄ ዲን ላይ ቁርአን ይሄ ጉድለት አለው ብሎ ሊጨምር ያሰበ ካለ ዑለማዎች እንደገለጹት ይከፍራል። አይ መቀነስ አለበት ካለ ይከፍራል። የዲኑ አዛዥ ማን ነው? አላህ ነው። የቁርአኑ ጠባቂ ማን ነው? አላህ ነው። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን። እኛ ይህንን ተግሳስ ቁርአንን እኛ ውርደነዋል፣ እኛው ጠባቂ ነን ብለዋል። ኃላፊነት የወሰደው አላህ ነው። ማንም ሊቀንስ ሊጨምር አይችልም። ወላሂ ማንም ሊያድበሰብስ አይችልም። እንደ አህለል ኪታቦች ተውራት፣ እንጂል ሊድበሰበስ አይችልም። ለነሱ ለዑለማዎቻቸው ኃላፊነት ተሰጠ። እንደፈለጉ የሚመቻቸውን አስገቡ፣ ማይመቻቸውን አወጡ። ፈወይሉ ሊለዚነ የክቱቡነ ቢአይዲሂም ثم يقولون هذا من عند الله ያሉትን አላህ ወዮላቸው አላቸው። በእጃቸው ጽፈው ይሄ ከአላህ ዘንድ ነው ያሉት። ስለዚህ የውሙ አረፋ ዲን የሞላበት ቀን ነው። ናም የውሙ አረፋ አላህ አረፋ ላይ ለተገኙ ሰዎች የሚፎክርበት ነው በመላእክቶች ላይ። አላህ ይወፍቀን። አሚን በሏ። እኛም አረፋ ላይ የምንሰባሰብ አላህ ያርገን። ሐጅ የሄዱትን በሰላም ሄደው በሰላም የሚመጡ አላህ ያርጋቸው። አረፋ ላይ ዱዓቸው ተቀባይነት ያለው አላህ ያድርግላቸው። ለነሱ ላይ ይፎክራል አላህ። በማን? በመላእክቶች ይላቸዋል። አረፋ ላይ የተሰባሰቡ ሰዎችን አምር ብን አልዓስ አብዱላህ ብን አምር ብን አልዓስ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ዐዘ ወጀል አላህ እኮ አሉ ዩባሂ አልመላኢከተሁ ዐሽየተ ዐረፈተ ቢአህሊ ዐረፋ። የዐረፋ ምሽት ላይ አረፋ ላይ ለቆሙ ሰዎች በመላእክቶች ይፎክራሉ። እንዙሩ ኢላ ኢባዲ ወደ ባሪያዎቼ ተመልከቱ። አተውኒ ሹዕሰን ጉብረን እኔ ዘንድ ጸጉራቸው የተንጨባረረ አቧራ ለብሰው ጉስቁል ብለው የኔ ምህረት ፈልገው መጡ። ተመልከቱ ባሪያዎቼ ይፎክርባቸዋል። አላህ እኛንም እዛ ላይ አቁሙ ከሚፎክርባቸው አላህ ያድርገን። የአረፋ ቀን ከጀሃነም እሳት እንደ አረፋ ቀን ነፃ የሚወጣበት ቀን የለም። በየረመዳን በየሌሊቱ አላህ ከጀሃነም እሳት ባሪያዎችን ሑር ይላል። ሐዲስ መጥቷል። እንደ አረፋ ቀን የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እናታችን አይሻ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ ዐብደን ሚነ ናሪ ሚን የውሚ አረፋ። እንደ አረፋ ቀን አላህ ባሪያዎቹን ከጀሃነም እሳት ሑር የሚልበት ቀን የለም። የአረፋ ቀን ነው ሑር የሚባለው። አላህ ሑር ካላቸው አላህ ያድርገን። የአረፋ ቀን ሌላ ስጦታ አለ። ምን አይነት ስጦታ? ሐጅ ላይ ያሉት አረፋ ላይ ካልተገኙ ሐጃቸው ሙሉ አይደለም፣ ባዶ ነው። አልሐጁ አረፋ ተብሏል። አርካናት ሐጅ የአረፋ ቀን ሐጅ ያልሄዱ በየሀገሩ ያሉትን ደግሞ አላህ እድል አመጣ። ምን አይነት እድል? ጾም የሚባለውን እድል አመጣ። የ2 ዓመት ወንጀል ያስማለ። 10 ቀን ሲባል 9 ቀን የኢድ ቀን አይጾምም። 9 ቀን መጾም ያቃተው ይህን የአረፋ ቀን ግን ቀጣዩን የዙልሂጃ 9ኛው ቀን ነገ ነው ኢድ ሲባል ግን ማንም እንዳንቀላፋ ሰዒድ ብኑ ጁበይር ኻዲሞቻቸውን ቀስቅሱ ይሉ ነበር። ሻማውን አብሩት፣ ብርሃን በብርሃኑ ሌሊቱ በኢባዳ አሳልፉት ይሉ ነበር ሰዒድ ብኑ ጁበይር። ይህን ነቢዩ ሰለላሁ ዐለይሂ ወሰለም ሲገልጹ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ተጠየቁ ስለ አረፋ ጾም። የአረፋ ጾም አሉ ነቢዩ ሰለላሁ ዐለይሂ ወሰለም ሱኢለ አን ሶም የውመ አረፋ ፈቃል ዩከፊሩ ሰነተል ማዲያ ወልባቂያ። ያለፈውን 1 ዓመት የወደፊቱን 1 ዓመት ወንጀል ያስምራል። አላሁ አክበር አላሁ አክበር። ነጋዴዎች የ1 ዓመት ግብር ይማራል። አውፍ ትባላላችሁ። ይህን ሥራ ከሠራችሁ ቢባል 1 ወር አንሰራም። የ1 ዓመት ግብር ነዋ፣ ታክስ ነዋ የሚነሳው። አላህ የዱንያና የአኼራ ሊነጻጸር ነው እንዴ? አላህ 1 ዓመት የ2 ዓመት ወንጀል እምራለሁ። 14 ሰዓት ብቻ ጾማችሁ እኮ 14 ሰዓት ጾሞ 14 ሰዓት። ታዲያን ቀን በዚክር በዱዓ ከአላህ ጋር ያለን ግንኙነት በማሳመር ያ ቀን እንዳያልፈን ሙስተዒድ ነን። ታዲያ ያ ቀን ልዩ ስጦታ አለ። ምን አይነት? ከርዕሳችን ጋር የሚገናኘው ኸይሩ ዱዓኢ ዱዓኡ የውም የአረፋ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከዱዓዎች ሁሉ በላጩ ዱዓ የአረፋ ቀን የሚደረግ ዱዓ ነው። አላህ ሁሌም ይቀበላል፣ ግን በአብዛኛው ዋስትና ያለው በጣም ተቀባይነት ያለው ቀን ቢኖር የአረፋ ቀን የሚደረግ ዱዓ ነው። ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ባዕዲ። ኸይር ከተባለ ንግግር እኔም ይሁን ከኔ በፊት የነበሩት ነቢያቶች በአጠቃላይ ሚን ቀብሊ ከኔ በፊት የነበሩ ነቢያቶች በአጠቃላይ ያሉት ነገር ኸይረኛ ነገር ቢኖር አሉ ላኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምድ ወሁወ አላ ኩሊ ሸይን ቀዲር። ከአላህ በስተቀር የሚመለክ አምላክ የለም። ዋህደሁ ብቻውን፣ ላሸሪከ ለሁ አጋር የለም። እዚህ ጋር የሚታረድ ከአላህ ውጭ የለም። ቀብር አይመለክም፣ አይጠራም። አላህ ብቻ ነው።